የአራራት ቲፕ ተከታታዮች እንኳን ደህና መጣችሁ። ለዛሬ ደግሞ ከመጽሐፍ ቅዱስ የተውጣጡ ጥያቄና መልስ ይኖረናል። እኔ ጠይቃታለሁ፣ እህቴ ደግሞ ትመልሳለች ማለት ነው። እሺ፣ የመጀመሪያው ጥያቄ ኢየሱስ የተወለደው የት ነው? ሀ ኢየሩሳሌም፣ ለ ቤተልሔም፣ ሐመርውሃ ናዝሬት፣ መ ቃና። ኢየሱስ የተወለደው የት ነው? ቤተልሔም ትክክለኛ መልስ ነው። ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ሰብአ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ሀ ካርታ፣ ለ መልአክ፣ ሐመርውሃ ኮከብ፣ መ ህልም። ሐመርውሃ ኮከብ። ይሄ ደግሞ ማቴዎስ ምዕራፍ 2 ቁጥር 21 ላይ ይገኛል ማለት ነው። ሶስተኛው ጥያቄ ኢየሱስ ተአምራዊ በሆነ መንገድ የተራመደው በምን ላይ ነበር? በውሃ ላይ። ምርጫ ሳይሰጥ ነው የመለስሽው። ማቴዎስ 11:25 ላይ ይገኛል። ይሄ ደግሞ አራተኛው ጥያቄ ኢየሱስ የመረጣቸው ሐዋርያት ስንት ናቸው? ሀ 8፣ ለ 10፣ ሐመርውሃ 12፣ መ 14። ሐመርውሃ 12። ምርጫዎችን ምናምን እስከምጨርስ ብትጠብቂኝ ጥሩ ነው። አምስተኛ ጥያቄ ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በምን አይነት ቦታ ላይ ነበር? ሀ በልደት ላይ፣ ለ በልቅሶ ቤት፣ ሐመርውሃ በአይሁድ ክብረ በዓል፣ መ በሰርግ ቤት። በሰርግ ቤት። አዎ ትክክል ነው። ይሄ ደግሞ ዮሐንስ ምዕራፍ 2 ቁጥር 1 ላይ ይገኛል ማለት ነው። ስድስተኛው ጥያቄ ኢየሱስ በተራራው ስብከቱ ጠላቶቻችን ላይ ምን እንድናደርግ አስተማረ? ሀ እንድንገድላቸው፣ ለ በትክክለኛው መንገድ እንድንዋጋቸው፣ ሐመርውሃ ችላ እንድንላቸው፣ መ እንድንወዳቸው። እንድንወዳቸው ትክክል ነው። ይሄም ማቴዎስ ምዕራፍ 5 ቁጥር 44 ይገኛል ማለት ነው። ወደ ሰባተኛው ጥያቄ እንሄዳለን። ኢየሱስን የካደው ሐዋርያ ስም ማን ነው? ሀ ዮሐንስ፣ ለ ይሁዳ፣ ሐመርውሃ በርተሎሜዎስ፣ መ ማቴዎስ። ለይሁዳ። ትክክል ነው። ኢየሱስን የካደ ሐዋርያ ይሁዳ ይባላል። ይሄም ሉቃስ 22 ከቁጥር 47 እስከ 48 ይገኛል ማለት ነው። ጥያቄዎቻችን ይቀጥላሉ። በአጠቃላይ 30 ጥያቄዎች ነው ያሉት። አሁን 8ኛው ላይ ደርሰናል ማለት ነው። 8ኛ ጥያቄ በኢየሱስ ላይ ሲያሾፍ የነበረው ወታደር በራሱ ላይ ያስቀመጠው አክሊል ከምን የተሰራ ነበር? ሀ ከእሾህ፣ ለ ከአበባ፣ ሐመርውሃ ከወርቅ፣ መ ከብር። ከእሾህ። ልክ ነው መልሱ። ከእሾህ የተሰራ አክሊል ነበር በራሱ ላይ ያስቀመጠው። ይህም በማቴዎስ 27 ቁጥር 29 ይገኛል። 9ኛው ጥያቄ ኢየሱስ ሲወለድ የተሰጡት 3 ስጦታዎች ምን ምን ናቸው? እነዚህ ማወቅ ትችያለሽ። እነዚህ 3ቱም እንኳን ባትጠሪ 1 2 ምናምን አንድ ራሱ ከጠራሽ ጥሩ ነው። ከርቤ፣ ዕጣን፣ ወርቅ። 3ቱም አግኝተሻል። በጣም ጥሩ ነው። ወርቅ፣ ዕጣንና ከርቤ። ይሄ ደግሞ ማቴዎስ ምዕራፍ 2 ቁጥር 11 ይገኛል። አሁን ደግሞ ወደ 10ኛው ጥያቄ እንሄዳለን። ሰይጣን ኢየሱስን የፈተነው 3 ፈተናዎች ምን ምን ነበሩ? ሰይጣን ኢየሱስን የፈተነበት 3 ፈተናዎች ምን ምን እንደነበሩ ብትነግሪኝ ደስ ይለኛል። አንደኛው ይሄ ድንጋይ ወደ አምባሻ ብትቀይረው። አዎ ድንጋዩን ወደ እንጀራ እንዲቀይር ጠይቆት ነበር። ሁለተኛ አታውቂውም? አውቀዋለሁ። እሺ ንገሪኝ። ሁለተኛ ከተራራው አንተ የእግዚአብሔር ልጅ ከሆንክ ከተራራው ተወርወርና የመላእክትን። ሁለተኛ ምንድነው? ከመቅደስ ጫፍ ራሱን እንዲወረውር ጠይቆት ነበር። ጠይቆ ነበር። ሶስተኛው ደግሞ ወድቆ እንዲሰግድለት ጠይቆት ነበረ። ወድቆ ቢሰግድለት ደግሞ የዓለምን መንግስታት ከነክብራቸው እንደሚሰጠው ጠይቆት ነበር። እነዚህ 3ቱም ኢየሱስ በሰይጣን የተፈተነባቸው ጥያቄዎች ናቸው። የመጀመሪያው ዙር ጨርሰናል። ወደ ሁለተኛው ዙር እንሄዳለን። 11ኛው ጥያቄ የኢየሱስን ስም ለመጀመሪያ ጊዜ ያስታወቀው ማን ነው?
ሀ መልአክ፣ ለ ሰብአ ሰገል፣ ሐመርውሃ ማርያም፣ መ ዮሴፍ። መልአክ። ትክክል ነው። መልአክ ነው የኢየሱስን ስም ለመጀመሪያ ጊዜ ያስታወቀው። ይሄ ደግሞ ሉቃስ ምዕራፍ 1 ከቁጥር 28 እስከ 31 ይገኛል ማለት ነው። 12ኛ ጥያቄ ኢየሱስ በ12 ዓመቱ በጠፋ ጊዜ በመቅደስ እስኪያገኙት ድረስ ምን ያህል ቀን ፈልገውት ነበር? 1 ቀን፣ 2 ቀን፣ 3 ቀን፣ 4 ቀን? 3 ቀን። ለሶስት ቀናት ነበር የፈለጉት። ይሄ ደግሞ ሉቃስ ምዕራፍ 2 ቁጥር 46 ይገኛል። ቁጥር 13 ኢየሱስ የተጠመቀው በየትኛው የውሃ ክፍል ነው? ሀ በጨው ባህር፣ ለ በገሊላ ባህር፣ ሐመርውሃ በኤፍራጥስ ወንዝ፣ መ በዮርዳኖስ ወንዝ? በዮርዳኖስ ወንዝ። አዎ ልክ ነው። በዮርዳኖስ ወንዝ ማርቆስ ምዕራፍ 1 ቁጥር 9 ይገኛል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ቦታ ማለት ነው። 14 ከወንጌል መጽሐፍት የትኛው ስለ ኢየሱስ ጥምቀትና ፈተና አይናገርም? ሀ ማቴዎስ፣ ለ ማርቆስ፣ ሐመርውሃ ሉቃስ፣ መ ዮሐንስ? ዮሐንስ። እውነት ነው። በዮሐንስ ወንጌል ላይ ስለ ኢየሱስ ጥምቀትና ፈተና አይነገርም። 15ኛ ጥያቄ እውነት ወይም ሐሰት ይላል። እግዚአብሔር ኢየሱስን በድምፅ ሲያናግረው በዙሪያው የነበሩ ሰዎች ሰምተው ያውቃሉ? እውነት ወይም ሐሰት? ሐሰት። ትክክል አይደለም። መልሱ እውነት ነው። ማረጋገጫ ደግሞ የመጀመሪያው ሲጠመቅ ማቴዎስ ምዕራፍ 3 ከ16 እስከ 17፣ ሁለተኛው ፊቱ ተለውጦ እንደ ፀሐይ ባበራ ጊዜ ማቴዎስ 17 ከቁጥር 2 እስከ 16፣ ሶስተኛው ከስቅለቱ ቀደም ብሎ ዮሐንስ ምዕራፍ 12 27 እስከ 29። ወደ 16ኛ ጥያቄ እንሄዳለን። ኢየሱስ መልካም እረኛ እንደሆነ የተናገረው በየትኛው የወንጌል መጽሐፍት ነበር? በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ? በማቴዎስ። በማቴዎስ አይደለም፣ በዮሐንስ ነው። ምዕራፍ 10 ቁጥር 11 ይገኛል ማለት ነው። 17ኛ ጥያቄ እውነት ወይም ሐሰት? ኢየሱስ ከመነሳቱ በፊት አልተሰገደለትም ነበር። እውነት ወይም ሐሰት? ሐሰት ነው። መልሱ ሐሰት ነው። ምክንያቱም በታንኳይቱ የነበሩ በእውነት የእግዚአብሔር ልጅ ብለው ሰግደውለት ነበር። ይሄም ማቴዎስ 14 ቁጥር 33 ይገኛል። 18ኛ ጥያቄ ኢየሱስ ወደ ኋላዬ ሂድ አንተ ሰይጣን ብሎ የተናገረው ለየትኛው ሐዋርያ ነበር? ሀ ይሁዳ፣ ለ ጴጥሮስ፣ ሐመርውሃ ያዕቆብ፣ መ ቶማስ? ጴጥሮስ። ለጴጥሮስ ነበር እንደዚህ ያለው። ይሄ ደግሞ ማቴዎስ 16 ቁጥር 23 ይገኛል። ሂድ አንተ ሰይጣን ብሎ የተናገረው ማለት ነው። 19ኛ ጥያቄ ኢየሱስ ሲሞት የቤተ መቅደሱ መጋረጃ ምን ሆነ? ይሄ እንኳን ቀላል ነው። አማራጭ አለው ወይ? በቃ ማለት ኢየሱስ ሲሞት የቤተ መቅደስ መጋረጃ ምን ሆነ? ለሁለት ተሰነጠቀ። ከየት ወዴት? ከላይ ወደ ታች። ከላይ እስከ ታች ለሁለት ተከፈለ። ይሄ ደግሞ ማርቆስ 15 ቁጥር 38 ይገኛል። ወደ ሁለተኛው ዙር የመጨረሻው ጥያቄ እንገባለን። ቁጥር 20 ኢየሱስ አልዓዛርን ከሞት ከማስነሳቱ በፊት ከሞተ ምን ያህል ቀን ሆኖት ነበር? 1 2 3 4? 3 አይደለም፣ አራተኛ ቀን ነበር። ይሄ ደግሞ ዮሐንስ 11 ቁጥር 39 ይገኛል ማለት ነው። ሁለት ዙር ጨርሰናል። አሁን ደግሞ ወደ ሶስተኛው ዙር እንሄዳለን ማለት ነው። ከዚህ በፊት የነበሩ ጥያቄዎች በአጠቃላይ 20 ናቸው። ካሁን በኋላ የሚቀሩት ደግሞ 10 ናቸው። በአጠቃላይ 30 ጥያቄ ነው ማለት ነው። ሶስተኛው ዙር እውነት ወይም ሐሰት? ቁጥር 21 በተለምዶ ኢየሱስ 30 ዓመት ሲሞላው አገልግሎት እንደጀመረ ይነገራል። ነገር ግን በመጽሐፍ ቅዱስ ላይ አልተጻፈም። እውነት ወይም ሐሰት? ሐሰት። መልሱ ሐሰት ነው። ምክንያቱም በሉቃስ ምዕራፍ 3 ቁጥር 23፣
በዚህ ላይ ተቀምጠዋል ማለት ነው። ቁጥር 22 ኢየሱስ በምድረ በዳ ሲፈተን ከየትኛው የመጽሐፍ ቅዱስ ክፍል ጠቅሶ ነበር? ኢየሱስ በምድረ በዳ ሲፈተን ከየትኛው የመጽሐፍ ቅዱስ ክፍል ጠቅሶ ነበር? ዘሌዋውያን፣ ዘዳግም፣ መዝሙረ ዳዊት፣ ኢሳያስ። ዘዳግም። መልሱ ትክክል ነው። በማቴዎስ ከቁጥር 4 እስከ 10 በድጋሚ ተጽፏል። የተጠቀሰውም ከዘዳግም ምዕራፍ 6 ቁጥር 13 ነበር። 23ኛ ጥያቄ ኢየሱስ ስንት ሰዎችን ከሞት አስነስቷል? 1 2 3 4 4 አይደለም፣ 3 ነበር ያስነሳው። አንዱ ሁላችንም የምናውቀው አልዓዛርን ነው። ሁለተኛና ሶስተኛ ደግሞ ምን እንደሆኑ ኮሜንት ላይ ጻፉልንና መልሱ ሁሉ ተከታታይ ያውቀዋል ማለት ነው። 24ኛ ደርሰናል። መሲሁ በቤተልሔም እንደሚወለድ አስቀድሞ የተናገረው የትኛው የብሉይ ኪዳን ነቢይ ነው? ሚክያስ፣ ዘካርያስ፣ ኢሳያስ፣ ኤርምያስ። ሚክያስ ትክክል ነው፣ ሚክያስ ነው። ይሄ ደግሞ ሚክያስ ምዕራፍ 5 ቁጥር 2 ይገኛል ማለት ነው። ቁጥር 25 እንደ ኢየሱስ ንግግር በዮሐንስ 9 ላይ አይነ ስውር ሆኖ የተወለደው ሰው በማን ኃጢአት ምክንያት ነበር? ሀ በአባቱ፣ ለ በእናቱ፣ ሐመር ውሃ በራሱ፣ መ በማንም በማንም። አዎ በማንም ኃጢአት የተነሳ አልነበረም። ይሄ ደግሞ የዮሐንስ ምዕራፍ 9 ቁጥር 3 ይገኛል ማለት ነው። 26ኛ ጥያቄ የጲላጦስ ሚስት ኢየሱስን የገለጸችው በምን ቃል ነበር? ሀ ክፉ ሰው፣ ለ ወንጀለኛ፣ ሐመር ውሃ ጻድቅ ሰው፣ መ ምንም አልተናገረችም። ወንጀለኛ። ትክክል አይደለም። እሷ የጲላጦስ ሚስት ኢየሱስን የገለጸችበት መንገድ ይህ ሰው ጻድቅ ነው በሚል ነው። ይሄ ደግሞ ማቴዎስ ምዕራፍ 27 ቁጥር 19 ላይ ይገኛል ማለት ነው። 27ኛ ጥያቄ ደርሰናል። 3 ጥያቄ ነው የሚቀረን ማለት ነው። በዮሐንስ ወንጌል ላይ ኢየሱስ ለመጀመሪያ ጊዜ የተናገረው ምን ነበር? በዮሐንስ ወንጌል ላይ ኢየሱስ ለመጀመሪያ ጊዜ የተናገረው ምን ነበር? ሀ ተከተለኝ፣ ለ ምን ትፈልጋላችሁ፣ ሐመር ውሃ መጥታችሁ እዩ፣ መ ጊዜ ገና ነው። ምን ትፈልጋላችሁ? ትክክለኛው መልስ ነው። ምን ትፈልጋላችሁ የሚል ነው። ይሄ ደግሞ ዮሐንስ ምዕራፍ 1 ቁጥር 38 ላይ ይገኛል። 3 ጥያቄ ብቻ ነው የሚቀረን ለመጨረስ። 28ኛ ጥያቄ ጳውሎስ በፊልጵስዩስ መልእክቱ በኢየሱስ ስም ምን ይሆናል አለ? በሰማይና በምድር ይንበረከካሉ። እነማን? ምንድነው የሚለው? በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። ይሄ ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 10። 29ኛው ጥያቄ ዮሐንስ 8 ላይ አይሁድ ከኢየሱስ ጋር በማንነቱ ላይ እየተከራከሩ ነበር። በንግግራቸው መጨረሻ ላይም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው ብሎ ሲናገር ገና 50 ዓመት ሳይሞላው እንዴት አብርሃምን አየው እንዳለ ሲጠይቁት የኢየሱስ ምላሽ ምን ነበር? አታውቂው? የመለሰው መልስ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ይሄ ደግሞ ዮሐንስ 8 ቁጥር 58 ይገኛል ማለት ነው። እውነት እውነት እላችኋለሁ የአብርሃም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው። የመጨረሻው ጥያቄ ደርሰናል። የኢየሱስን እግር እጅግ በከበረ የጥሩ ናርዶስ ሽቶ የቀባችው በጠጉሯም እግሩን ያበሰችው ሴት ማን ናት? የመጨረሻ ጥያቄ ነው። የአልዓዛር እናት ማርታ ማርያም ነበረች። የአልዓዛር እናት ማርታ ማርያም ነበረች። የአልዓዛርና የማርታ እህት ማርያም። የአልዓዛርና የማርታ እህት ማርያም ነበረች። የአልዓዛርና የማርታ እህት የአልዓዛርና የማርታ እህት ማናት? ማርያም ናት ማለት ነው። ያው መጨረሻ ላይ ስንመጣ መልሱ የሚሆነው የአልዓዛርና የማርታ እህት ማርያም ነበረች። ይሄ ደግሞ ዮሐንስ ምዕራፍ 12 ቁጥር 3 ላይ ይገኛል። ለዛሬ የነበሩን የመጽሐፍ ቅዱስ መሀል ጥያቄዎች እነዚህ ነበሩ። በቀጣይም በተመሳሳይ
እንደዚህ አይነት ከመጽሐፍ ቅዱስ የተውጣጡ ጥያቄዎች እንገናኛለን። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮስ ከሚመጣ ጠብቁ። እናመሰግናለን ስላያችሁት። ደህና ሰንብቱ።